የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ አመካካሪዎቻችን የተሰጣቸውን ሚና በትክክል እየተወጡ ነው አሉ። ኮሚሽነሩ የሀገራዊ ምክክር ጉባኤውን ሂደት አስመልክተው በሰጡት መግለጫ የስልታዊ ቡድኑ የምክክር ሂደቱ ላይ ወደ መግባባት የደረሱ የሚመስሉበት ሁኔታዎች እንዳሉ ጠቁመው የ500 ቡድን ውይይትም ነገ የሚጀምርበት ሁኔታ ሊኖር እንደሚችል አመላክተዋል። አመካካሪዎች የተሰጣቸውን ሚና በትክክል እየተወጡ ነው ያሉት ኮሚሽነሩ ለተመካካሪዎች የተሰጠው ግብአት ትክክለኛውን አቅጣጫ ማሳየት እንጂ የአመካካሪዎችን አቋም እንዲይዙ ማድረግ በጭራሽ አይፈቀድም ሲሉ አረጋግጠዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ተወያዩ። በአፍሪካ ቀንድ ሰላምና ደህንነት ጉዳዮች እንዲሁም ኢትዮጵያ በምታስተናግደው የ32ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 ዝግጅት ላይ ያተኮረ ውይይት አድርገዋል። በውይይቱም ጉባኤው በስኬት እንዲጠናቀቅ በህብረቱ ኮሚሽንና በአስተናጋጁ ሀገር መካከል ቅንጅት ሊኖር እንደሚገባም ተነስቷል። ሀገራዊ ምክክር በሚፈጥረው መደላድል የተሟላ የፖለቲካ ስርዓት ትራንስፎርሜሽን ትግበራን ለማሳካት ይሰራል ላሉ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤቱ ኃላፊ አደም ፋራ የብልጽግና ፓርቲ ዋና ጽህፈት ቤት የ2018 በጀት ዓመት የዕቅድ አፈጻጸም ግምገማና የ2019 በጀት ዓመት የዕቅድ ትውውቅ መድረክ ተካሂዷል። አቶ አደም ፋራ በመድረኩ እንዳሉት ባለፉት ዓመታት በተካሄደው የፖለቲካ፣ የኢኮኖሚ፣ የማህበራዊና የዲፕሎማሲ ዘርፍ ሰፋፊ የሪፎርም ስራዎች አመርቂ ውጤት ተመዝግቧል።